አመሰግናለሁ በረከት። ቀደም ብዬ እንደነገርኩ የምገኘው በጎንደር ከተማ ነው። ጎንደር ታሪካዊ ከተማ እንደሆነች ይታወቃል ማለት ነው። እንግዲህ ጎንደር እቺ ታሪካዊ ከተማ ባለፉት ጊዜያት በተለያዩ የድባቴና የእርጅና እንዲሁም ደግሞ የመጎሳቆል ታሪክ ውስጥ ቆይታለች። አሁን ደግሞ ጊዜዋ ዘመኗ የመጣ ይመስላል። ተገልጣለች። አብያተ መንግስታቷን አድሳ የኮሪደር ልማቷን አሳልጣ የዘንድሮን የ2018 የጥምቀት በዓል በድምቀት አክብራለች። በዚህ ደግሞ በርካታ አመርቂ ውጤቶች ተገኝተዋል ማለት ነው። በዛሬው ዕለትም እንግዲህ ከጥር እስከ ጥር በተለይ የጎንደርን የኢንቨስትመንት የኢንዱስትሪ የቱሪዝም አቅሟን ወደ ላቀ ደረጃ ሊያሸጋግር የሚችል የኢንቨስትመንት ፎረም እያካሄደች ትገኛለች ማለት ነው። ይሄ ደግሞ በተለይ ባለፉት ጊዜያት ያሳለፈችውን የድባቴ ዘመን ወደ ላቀ ደረጃ ሊያሸጋግር በተለይ ከባለሀብቶች ከዲያስፖራዎች እንዲሁም ከአልሚዎች ጋር ያለውን ቁርኝት በማሳደግ በምን ዘርፎች ላይ ቢያለሙ እንዲሁም ደግሞ ያላቸውን አቅም ቢጠቀሙ ከዛ ጋር ተያይዘው ደግሞ የሚያነሷቸውንም ችግሮች ለመፍታት ያለመ የኢንቨስትመንት ፎረም በዛሬው ዕለት እንግዲህ እያደረገች ትገኛለች ማለት ነው። ከዚህ ባለፈ በተለይ ጎንደር በሚመጡት ጊዜያት ያላትን አቅም ወደ ተሻለ ደረጃ የምታሳድርበትንም አቅም እንታገኝ እንግዲህ ያለመ ምክክር ተደርጓል ማለት ነው። ባለፉት ጊዜያት የተካሄደው የጥምቀት በዓል ደግሞ ለጎንደር ምን አመጣ፣ በኢንቨስትመንቷስ ላይ ምን አዎንታዊ የሚጨበጥ ነገር አሳያት፣ የኮሪደር ልማቷ ውጤቶችስ እንዴት ይለካሉ የሚሉትን ተያያዥ ጉዳዮች ቆይታ ላደርግ እዚህ ከአጠገቤ የጎንደር ከተማን ተቀዳሚ ከንቲባ ከሳቸው ጋር አጠር ያለ ቆይታ አደርጋለሁ። አመሰግናለሁ። የጎንደር ከተማ የጥምቀት በዓል በዘንድሮ እንዴት አለፈ? ለኢንቨስትመንት መነቃቃት የፈጠረው እድል እንዴት አዩት? መልካም እናመሰግናለን። የጎንደር እንግዲህ የጥር ወር ሙሽራ ጎንደር በርካታ እንግዶችን ስናስተናግድ ነው የቆየነው። ከጥር 1 ጀምሮ እንግዶችን በስፋት ነው ዘንድሮ ወደ ከተማችን የገቡት። አሁንም አልወጡም። በጣም በደመቀ ነው አሁንም እየተከናወነ ያለው። እንግዲህ ጎንደር ያለፉት ዘመናት ጥር ብቻ ትፋካና ሌላውን 11 ወር በማቃሰት የምትኖር ከተማ ነው የነበረችው። ይህንን የሚቀይር ስራ መስራት አለብን ብለን ዘንድሮ ካለው መነቃቃት የቅርሳችን የከተማው ኮሪደር ስራ በተጨማሪ ኢንቨስትመንቱ ላይ ደግሞ ልዩ ትኩረት ሰጥተን መስራት አለብን ብለን የተንቀሳቀስ ነው። ዛሬም እንግዲህ ኢሚዲየትሊ ከጥምቀቱ ማግስት ወደ ጎንደር የመጡ ባለሀብቶችን ዲያስፖራዎችን አግኝተን በጎንደርና አካባቢው ያሉ የኢንቨስትመንት አማራጮችን ነው እየተነጋገርን ያለን። በተለይ ብዙ ሀብት አለ። ከዚህ ከሰሜን ተራሮች እስከ አልጣሽ ድረስ ያለው ሰፊ መሬት ብዙ አይነት ምርቶች የሚመረቱበት በተለይ ለአግሮ ፕሮሰሲንግ ያለን አማራጭ ለማኑፋክቸሪንግ ኢንዱስትሪዎች ግብአትነት የሚተርፉ በጣም ትልቅ ሀብቶች የቱሪስት ከተማ ነው። በከተማው ውስጥ በ2-3 ኪሎ ሜትር ከ7 በላይ ዓለም አቀፍ ዩኔስኮ ሬጂስተርድ ሳይት ያለበት ነው። በሆቴል ኢንዱስትሪው ከፍተኛ ሀብት ያለበት ከተማ በመሆኑ በእነዚህ ሁሉ ዘርፎች ባለሀብቱ እንዲሳተፍ ለማድረግ እየተወያየን ነው የምንገኘው። በዚህም ያሻሻልናቸው ነገሮች አሉ። የሚቀረን ነገር ብዙ አለ። ግን የተሻሻሉ የመጡና በተለይ አገልግሎት አሰጣጣችን ከመሬት ጋር ያለውን ነገር በአፋጣኝ እየፈታን ባለሀብቱ እዚህ እንዲጠቀም የማድረግ ስራ መስራት አለብን ብለን ነው እንግዲህ እየሰራን ያለ ነው። ወጣቱም በጣም በርካታ ቁጥር ያለው ነዋሪ የሚኖርበት ከተማ ነው። ስለዚህ እሱንም ወጣቱንም ኢኮኖሚካል ተጠቃሚ የሚያደርጉ ዘርፎች ላይ ልዩ ትኩረት ሰጥተን እንሰራለን ብለን ነው የዛሬውም እንግዲህ ኢሚዲየትሊ በሚቀጥለው ቀን ይህን መድረክ ያካሄድ ነውና በዚሁ ለመቀጠል ነው የምንሞክረው። በጣም አሪፍ። በተለይ ቀደም ሲነሳ እንደነበረው በተለይ በርከት ያሉ ባለሀብቶች ፈቃድ ወስደው ወደ ስራ እንዲገቡ እናንተ የተለያዩ ሁኔታዎችን ታመቻቻላችሁ። ከዛ በተቃራኒው ደግሞ ፈቃድ ወስደው ኢንቨስትመንት በማያለሙት ላይ የከተማ አስተዳደሩ ምን ያህል ቁርጠኛ ነው እርምጃ ለመውሰድ ለሌሎች ባለሀብቶች አልሚዎችን ወደ ስራ ለመግባት? መልካም። አንዱ እንግዲህ ላለፉት 22 አመታት ሰርቬይ ሰርተናል። ከ1 ሚሊዮን ሄክታር በላይ መሬቶችን ለባለሀብት ሰጥተናል። ነገር ግን እዚህ ውስጥ 43% ብቻ ነው ውጤታማ የሆነውና ከዚህ ተነስተን አልሚ ያልሆኑ ባለሀብቶች መሬት አጥረው ያዙትን መንጠቅ ጀምረናል። እየነጠቅን ነው። አሁንም በውይይታችን ማዕከል ያደረግነው እነዚህ ነው። ኢንፍራስትራክቸር የተሟላባቸው አካባቢዎች ናቸው። ረጅም አመት ወስዷል። ግን አጥረው ይዘው ሳር ያጨዱ የሚሸጡበት ነውና እዚህ እንደማይቀጥል መተማመን ላይ ደርሰናል። አሳይተናል። ለሌላ አልሚ የነጠቅን የመስጠት ተዘግተው የኖሩ ለምሳሌ እንደ ተራራ ሆቴል አይነት ለና ኃይሌ ሰጥተን ወደ ስራ ያስገባንባቸው ሌሎችም መሀል ከተማ ላይ ሆነው ተዘግተው ያሉ አካባቢዎችን ለኡነተኛ አልሚዎች እንደምንሰጥ የተግባባንበት መጋዝን ሰርተው አጥረው ገንዘብ ተበድረውበት የሄዱትም
ቶሎ በፍጥነት ወደ ስራ መግባት ካልቻሉ ግምት ከፍለን ወደ ሌሎች አልሚ ባለሀብቶች እንደምንሰጥም የተማመነበት ነው። ግን የምንጀምረው ከራሳችን ነው። ከራስ ችግር እንነሳ ብለን ነው። እኛም ጋር ያሉ የተንዛዛ የቢሮክራሲ ነገሮችን መቀነስ አለብን። ለይተንም ሄደን ባለሀብቱም አግኝተን መሬቶችን አዘጋጅተን ቶሎ በፍጥነት መግባት አለብን የሚል ኮሚትመንት ውስጥ ነው ያለነውና እንግዲህ የጎንደር የማንሰራራት ዘመን ነው። ይህን እድል ይህን መደማመጥ ኢንቨስትመንቱም ላይ መድገም አለብን። ኮሪደር ላይ ሌሎች ቅርሶቻችን ላይ ያሳየነው መደማመጥ በኢንቨስትመንቱ ደግመዋለን የሚል ኮሚትመንት ውስጥ ነው ያለነው። እንግዲህ ህዝባችንም ደግሞ ልማት ወዳድ የባለሀብቱን ሀብት የኔም ሀብት ነው ብሎ የሚያስብ ህዝብ ነው ያለን። ስለዚህ ይህንም ወደ ውጤታማነት ለመቀየር ስራ እየሰራ ነው የምንገኘው። አቶ ቻላቸው ዳኘው የጎንደር ከተማ ከንቲባ፣ አመሰግናለሁ። ክቡራን ተመልካቾቻችን ጎንደር እንግዲህ ካለፉት ጊዜያት ቀደም ብለን ለማንሳት እንደሞከርነው በድባቴ ውስጥ ተጭኗት የነበረች እርጅናዋ እየጎዳት የነበረች ነገር ግን ደግሞ አሁን ዳግም የተወለደችበትና ስልጣኔዋን ዳግም መልሳ ወደ ላቀ ደረጃ እያሸጋገረች የምትገኝበት ወቅት መሆኑን እኛ ማረጋገጥ ችለናል። ለዚህ ደግሞ በተለይ የኮሪደር ልማቷና የአብያተ መንግስታቱ እድሳት አዎንታዊ ሚና እንደተጫወተ እንግዲህ መመልከት እንችላለን ማለት ነው። ለሰዓቱ ያስኳቸው መረጃዎች ይመስላሉ።